ያ ዛሬ ፋብልሃል ጾግርን ተቆርጠን የመጣ ይመስለኛል ምን ጥያቄ ያለው ይሄን የመሰለ ሙሽራ ቁርጣታይም እንዴ ሮቤልን አግኝተው ነው ሮቤልን ባገኙማ እንዴት ደስ ባለኝ ነበር ግን ዛሬ ሮቤል ከአንድ ብርቱ ጀግና ሰው ጋር ቆንጆ ጊዜ ያሳልፏል እስቲ ደግሞ ቆይታችሁን አይተን እንመለሳ ደስ ይለኛል ከውበት በላይ እንዴት መጣት ምን ገና የጀመርኩ ነው ገናው መጀመር ነው የጀመርኩ ነው ግን ያው ሲራው ሳይሆን አቁሜ ነበር ምን ነው ቦታ አልተመቻቸውም እዛ ላይ ነው አደባባይ ነው ቤት ምሰራ ምትሰራ የነበረው እዚህ ከጀመርክ ስንት ቀን ሆነ ዛሬ አሁን 3ኛ ቀን ስንት ጊዜ አቋርጠ አረ አመት ያክላል አመት ያክላል እንደዚህ አንድ አመት ስራ ፈተህማ ዝም ብዬ አልሄድም ሌላ ስራ ብሰጥ ትሰራለህ አዎ ስራለሁ እንዴት አልኩ አሁን እኔ ቴዲ ይባላል ቴዲ ማለት ቴዲ ቦጋለ ይሄ ደግሞ ሮቤል ፍሳ ይባላል ሮቤል ፍሳ እሺ ቆንጆ ጊዜ ይኖረናል ከበድ ያለ ስራ አይደለም ቀላል ነው እሺ ብለህ ስለመጣ ደግሞ ደስ ብሎኛል እሺ ችግር የለም በጫማዬንም ቆንጆ አድርገህ ነው ፋያርክልኝ ያው ስራ ነው ያለፈውን አንድ አመት ሰራው ማለት አዎ ያው ቦታው ስላልተመቸ በቃ አማራጭ ፈልጌ እንትን እንዳለው የባሰ ከባድ ነው ቀን ስራ ትንሽ ይሻላል ይሄኛው ቀን ስራ ደግሞ ሰርተው ውለ ያቺን ባጠፋን ሰዓት ላይ በጣም ነው የሚያስቸግረው እንደገና ስራ እስከሚገኝ በቃ ያቺን ቦታ ለማካካስ በጣም ይከብዳል የሰራውን እንደገና ታጠፋለህ ይጠፋል እንደገና ደግሞ አዲስ ሆነ ስራ ፍለጋ ነው በዛ ላይ ሰዓት በላው መዋላለ በቃ በጣም ከባድ ነው ወደዚህ ወደ ጫማ መጥረጉ እንዴት ልትመለስ ቻለ መዝኜ ነው አሁን ለምሳሌ ትንሽም ቢሆን በቢያንስ 100 ብርም 150 ቢሆን እኔ ኢሌት ስለሚያገኝ ያው ልጅም አይቸገርም እኔም አልቸገርም ያው እንደውነታው እንተዳደራለን እንጂ ቀን ስራው ሳታገኝ ከቀራ ያ ቀን ባዶኝ ነው በቃ የሚታሳልፈው ቋሚ ነገር ወይም ሳንቲም ካልያዝክ አንተን ያው ሃይ የሚለልም ወደ ልመና እንገባው ያው አለመድንም እና ለዛ ነው እንደዚህ ገቢ ሳይኖር ጾም አድራችሁ ታውቃላችሁ አራ 3 ቀን እኔ በሚያውቀው ያለ ምንም እንትን 3 ቀን አድራለሁ 3 ቀን ኖራለሁ ስራ ያን ጊዜ ከመጣው ሳምንት አልሆነኝም የስራም ሁኔታም እንደዚህ ተፍተፍ ማለትም ያን ጊዜ አላወቅኩም 3 ቀን ዝም ብዬ የዋልኩ 3 ቀን ሳትበላ አይ ሙሉ በሙሉ ሳልበላ ሳይሆን ግዴታ ውሃ ማለት ሱማ ያው በመብላት ብዙ እንትንም በአግባቡ ባታገኝም ውሃ ከጠጣም በላም ያው ዞሮ አዲስ አበባ ስኖር ውሃ አላጣው እንደመጣው አልከኝ ከየት ነው የመጣው እኔ ከመጣው ጅማ ነው ከጅማ ነው ወደዚህ መጣው ያ ጊዜ ነው ያው ራስን ብዙ አላወቁ ልጆቹ ጋር ነው ዝም ብዬ ተደብቄ መጣው ዳር ልጅ ያፈራው እዚህ ነው ያገኘዋት አንድ ልጅ በፊት ጫማ ሲሰራ ብዙ አልከበደኝም ኑሮ እና በቃ ሰዎቹ እንደዚህ በቃ ከተጋባ ምናምን ቀላል ነው ኑሮ ምናምን ሲል እውነት መሰለኝ እሺ ከዛ ሁሉ ነገር መዝኛ ያየው በቃ ችግር እንዳለ ከበድ ይላል ያው በጣም ከበድ ይላል አሁን አንድ ልጅ አባት ነው ያው እኔ ወንድ ሴት እኔ ወንድ ነው ዮሴፍ ነው የሚባል ዮሴፍ ቴዲ ምን ትሰራለች ባለቤት ያው አሁን ሳምንት ሆናታል የሆነ ትምህርት ቤት ሲዳስራ
አግኝታ እየሰራች ነው። ሳምንት ነው ገና የጀመረች። ከዛ በፊት ምንም አትሰራም ነው? ቤት ልጅ በማሳደግ አዎ ልጅ ነው የምታሳድገው። ያው ምንም የሰራች ነገር የለም። እኔም ደግሞ ህፃን ጥለሽ ስራ ጀምራል ይልም ያው እናንተ ምንድነው ስራ እንደ ምንድነው የምትሰራው ዛሬ? እስቲ በደንብ እያየው ትሄዳለህ። እሺ እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ። ዛሬ ቆንጆ አለባበስን መርጠና ናስ ትመርጣለህ። ሰላም ሰላም፣ እንዴት ነው? ሰላም እንዴት ነው? አለን ይመስል ሰላም ነው አለ። ናስ በእንደዚህ አይነት ከለር ይሻላል ወይስ ከለር መረጥ እስቲ ጀምር። አይ ትንሽ ያዝ አደረግ አይደለ? ሳይዝ አለ እንዴ? እንዲህ እንደዛ ትረዳለህ ብዬ አስቤ መንገድ አልወጣም። ያው ይሄን ያደረገ ፈጣሪና ያንተ ሀሳብ ነው። ትንሽ ያው የልቡን ሀሳብ ነው እንጂ ውስጥ ያሰብኩትን ነው የነገርኩ እና በቃ በጣም አመሰግናለሁ። ይሄም አሪፍ ልብስ ነው። በስ የመጨረሻ እቺ ሞክራት ሸሚዝ ነገር ነው ከላይ ቲሸርት ነገር ሸሚዝ ምን ና ቲሸርት እስቲ ያሳይ። ያው ያለው የለበስኩ ያው አርጅቶ እስከዛ ድረስ ሌላ ያው አሮጌ ናቸው ያሉት። ሳይዛቸው አንድ ነው። ይሄ ከዚህ አነስ ያለ አለ። ይሄ ትልቅ ነው። ደህና ነው አይደል? እስኪ አድርገው። መፈረከ ነው በቃ አሪፍ ነው ግን ስለዚህ ይሄ ፈጣሪ ያመጣውና አንተ ያሰብ ባይዘው ያው ዞሮ ዞሮ ፈጣሪ ነው ወደኔ እንድትመጣ ያደረገ እንጂ ያንተ ሐሳብም አይደለም። እዛ ደርሳለሁ ብለህ አላሰብክም፣ ግን እግዚአብሔር በፍቃዱ ወደኔ ቆጥቶ መጣ። ስለዚህ ሮበርዬ በጣም አመሰግናለሁ። በቃ ሎበር አሪፍ ነው። አሪፍ ነው። ጥሩ ነው። በጣም አሪፍ። አሪፍ ቆንጆ ምርጫ ነው ማለት። በጣም እግዚአብሔር ይስጥልኝ። አሪፍ ነው። በጣም አሪፍ ነው ሮቤል። ምን ተሰማ? በጣም አመሰግናለሁ። ቴንክ ዩ። እውነት እኔም አመሰግናለሁ። ቴንክ ዩ። እሺ ዲማ ይባረክ። አሜን አሜን። እሺ ትንሽ ስለገፋኝ ነው እንጂ እንደዛ ለብሼ እንደዛ ሆኛ አልዞርም። ምክንያቱም እኔ አስባለሁ ሁልጊዜ እኔ ወዴት ነው የሄድኩ ያለው ብዬ እገነዝባለሁ ራሴ
ለዛ ነው ከኑሮ ምቹ ሰው ሌላ ቢቀር ለብሶ ምን ያህል ያለ ሰው ለብሶ እንደሚንቀሳቀስና እንዴት እንደሚኖር ማወቅ ራሱ ቀላል ጉዳይ አይደለም፣ ያስፈልጋል። በህይወት በጣም የሚያስደስት የሚያዝናና ነገር ምንድን ነው? ደስ የሚለኝ ነገር በቃ ቤት ኖሮ እንደዛ አይነት እናንተ እንደያዛችሁት በቃ እንደ ሰው ልጅ ታጥቤ ንጹህ እንዲሁ በቃ መሪዬ መንቀሳቀስ ደስ ይለኛል። በቃ ምን አለ እንዲህ ቢሆን ብዬ አስባለሁ። እንደዛ ነው የሚገምተው። መጽሐፍ ማንበብ፣ ሙዚቃ ማዳመጥ፣ ምን ፊልም ማየት ምን ትወዳለህ? እኔ አብዛኛው የሚያየው የነጻነትን ነበረ። ነጻነት አሁን በቃ የለም፣ እሱ ነው ትዝ የሚለኝ። ትምህርት እስከ ስንት ተማርክ? ብዙም ሳልማር ነው መጣው። ከ4 እስከ 5 ያለፍኩ ነበር። ሰፈር ነው የምንማረው ያ ጊዜ። አልቀጠልኩም? እዚህ ከመጣ አልቀጠልኩም? አልቀጠልኩም፣ አቋርጬ ነው አለ። ያው አሁን ቀን እንዲህ ሲለፋውዬ ማታም ብዬት በአግባቡ ትምህርት አይመቸኝም ብዬ እንትን አልኩ። እኔ ሀሳቤ ትንሽ ምቹ ከተመቸኝ ሙሉ ያው ልጁንም ሚስትንም ይዤ እዛ ክፍለ ሀገር ለማኖር ለመመለስ ትፈልጋለህ? እዛ ኑሬ እኔም በዛ ዙሪያ እየሰራው እዛ ቁጭ ብዬ ለመማር ይቅዳለሁ። አሁን እዚህ እህት ወንድም ምንም ቤተሰብ የለም? የለም፣ አሁን የለም። አንድ ወንድም ነበረኝ ተመልሶ ሄደ። እዛ አሁን ቤተሰቦች በምን ይተዳደራሉ? እነሱ ያው በእርሻ ነው። እርሻ አለ? አዎ። እንዴት ዋላችሁ? እንዴት ነሽ? ሰላም ነው? እንዴት ነው? እንደነ ቆይሽ? እንዴት ነው? ሱት እባክሽ፣ አሪፍ ሱት። ሱት ለብሰህ ታውቃለህ? ኧረ ለብሼ አላውቅም። ሰው ሲለብስ ነው የሚያየው። ቆንጆ ነው። የሱፍ ሲለበስ ስሜቱ ለየት ይላል እኮ ገርሞኝ እንደዛ አይነት ሰው ነኝ እንዳልኩ ተገርሟል። በጣም ደስ ብሎኛል። ገና 3 ቀን ነው ስራ ከጀመርኩ ያልከኝ ደግሞ ገርሞኛል። መገጣጠማችን ያው እኮ ያው እዛ ቦታ እንዲመጣ ያደረገ እኮ ያው ፈጣሪ ነው። ልክ አንድ ሰው ጫማ ካጠብኩ በኋላ ነው ሁለተኛ ነው አንተ ጠዋት ያምራል አይደል? ሁሉም ያምራል። የለም ይሄን ገጠመኝ እንዴት ትገልጸዋል? በጣም መግለጽም ይከብዳል። መግለጽ ራሱ ይከብዳል። በጣም ነው የገረመኝ። ማታ ራሱ ብቻዬን ሳልስቅ አይቀርም። ተጋብተህ? ወሬት አዎ
በመከፋት ጊዜ እንደሚኖር የደስታም ቀን ለካል ይሄ በጣም ደስ ብሎኛል። አመሰግናለሁ። አሜን። ከቅድም ጀምሮ ወጥረ ይዘኛል። ፊልም ነው ምንድነው? ወዴት ነው? ከየት ነው? ማን ላከ እያልክ በየመሃሉ ተጠይቀኛል። ያው ገርሞኝ ነው የሚጠይቀው። ይሄ ኢቢኤስ ቴሌቪዥን ላይ የሚተላለፍ ከውበት በላይ የሚሰኝ ፕሮግራማችን ነው። ኢቢኤስ ቴሌቪዥን ትከታተላለህ? ነፃነት ባለ ጊዜ ነው የሚከታተሉ። ግን ትንሽ ቲቪ ያየው ነበረ። እሱም ተበላሽቶብኝ ጥያለሁ። የድሮ ነው አይደለም። አሁን ያየው አሁን የለም። አይቶ ስለማታውቅ ነው እንጂ እሁድም በኢቢኤስ ላይ የሚተላለፍ ከውበት በላይ የተሰኘ ፕሮግራማችን ነው። ማንም ልኮን አይደለም የመጣ ነው። ከተማው ላይ ወጣ እንልና የሚሰራ ሰው የምናበረታታበት፣ ቆንጆ ቀን እንዲያሳልፍ የምናደርግበት። ቆንጆ ቀን እያሳለፍክ ነው? አዎ በጣም ቆንጆ ቀን ያሳለፍ። እውነቴን ነው። በጣም ደስ ብሎኛል። ምን ማይፈልግ? አይ የነውንም ወስጃለሁ። ለኔ ንምረጥ? ያንተን ካስፈለገ ልምረጥ እንጂ ደሞ የሚያስቀናኝ የምወደው ደስ የሚያሰኘኝ መዘነጡ፣ ሰው ሲዘነጥ ሳይ ለብስ ዘነጥ እያልከኝ ነበርና በቃ አሁን ፋ ነው። ካሁን በኋላ ዘንጣለሁ ማለት ነው። yes እሺ አሪፍ። ጫማ ምርጫህን ደግሞ ስለወደድኩት ጫማ ስፈልግ አንተ ነው የምጠራው። ሰላም ነው? አማን ነው? እንዴት ነው? አለን። እሺ እና ቆይታ እንዴት ነበር? ቆንጆ። አንተ ጋር አሪፍ? በጣም ተመችቶኝ ከሚባለው በላይ አመሰግናለሁ። የመጀመሪያ ትንሽ ፈርቼ ነበር። ያው የለመድኩት ሲሄድ እንኳን አትውጣት ዘና አልክ? አዎ በጣም ነው ዘና አልኩ። ዛሬ ቀን ልዩ ነው። ልዩ ነው አይደል? እሺ ዘመን ይባረክ። ከዚህ ሆቴል ሳልወጣ ልብሴን ሳልቀይር እያልከኝ ነበር ምሳ ሰዓት። ይኸው እና ያው ደብቀሽ ቤት የሚዋጋለ አይደል? አዎ እንደዛ አንተን ማስደስታለህ። አይ ቆንጆ ነው። እሺ ቆንጆኛለሁ። ወደድከው? አሁን እዚህ ስታየው በጣም ደስ ብሎኝ እንደዚህ እንዳማረብህ ደግሞ ቤተሰቦች እራት ብንጋብዛቸው እስኪ። እሺ ባለቤት ልጅ ማን አለ ሌላ? ያው ባለቤትና ልጅ ነው ሁለታችን። ደውልላቸውና እኛ መኪና እንልክላቸዋለን። አንድ ስራ ወደዚህ ቅርብ ቦታ አግኝቼ ነው ይዟችሁ ይመጣል። አብረን አይታችሁልኝ እራት በልተን እንመለሳለን ትላቸዋለህ።
या तो के እኛ መኪና ይሄድላታል ይዟት ይመጣል። እስከዛ አንተ ጸጉርን ተስተካክል። ናይስ ናት። እንዴት ናችሁ? ኑ እባካችሁ። በዩኒፎርም ነው የወጣው። እንዴት ነሽ? ሰላም ነው? ሄሎ አል በዩኒፎርም ነው። ኦፓ እሺ አራራራ እዲ ጎረምሳ እንዴት ናችሁ? እንኳን ደህና መጣችሁልኝ። ማነው ስሙ? ዮሴፍ። ዮሴፍ። ያንቺ ስም ማን ነበር? ፀሐይ። ፀሐይማ ወልደ ሰብነት። እኔ ሮቤል ፍስሐ እባላለሁ። እንኳን ደህና መጣችልኝ። አሁን ዘና በይ እሺ። እዚህ ለመልካም ነገር ነው የጠራናችሁ። ሁሉ ነገር ሰላም ነው። ዛሬ በጫማ ስራ ሲሰራ ነው ያገኘሁት እና ያለፈውን አመት ስራም አልሰራውም ቆየሁ ገና መጀመሪያ ነው ብሎ ነው ያገኘሁት። ጥሩ ነው የተገናኘ ነው። በአዲስ መንፈስ በአዲስ ጉልበት ስራ ጀምሮ ቆንጆ ቀን ያሳለፍነው። እስቲ ደግሞ እሱ መጥቶ ምን አይነት ቀን እንዳሳለፍን ይነግርሻል። እንቀበለው አሁን። ለሄም ምጣድ ልዩ ጥራት ካለው ግብአት ተመርቶ በላቀ ዲዛይን ተውቦ ለደንበኞቹ አስተማማኝ አገልግሎትን ለመስጠት ለገበያ ቀርበዋል። ኤሌክትሪክ ቆጣቢው ለሄም ምጣድ በእርግጥም ይደሰቱበታል። ለቆንጆ እንጀራ ለሄም ምጣድ ይሁን ምርጫው። ከቲኤንኤም የጅምላ ንግድ አሁን መዞር ትችላለሽ። ናረፍ አረፍ በያች። በጣም ነው ያማረብህ። በጣም ፀሐይ እንዴት ነው? እንዴት አገኘሽ? አሪፍ ነው። ሌላ ሰው ይመስላል አይደለ? ፋ ብሏል። ዛሬ ውሎማ ልዩ እንደዚህ ያልተጠበቀ ሲሳይ የሚባለው የለም። ቆንጆ ቀን ልክ ነው። ከቀናት ውስጥም ያው ልዩነት ያለ ቀን አለ። ለራሳችን የሆነ ቀን ፈጣሪ ያዘጋጃል ማለት ነው። መልካም እንግዲህ ቆንጆ ውሎ ነበረን። ጎረምሳ ምን ፈለግ? ምን ምትለው አለ? በጆሮ ልነግረው ነው ለአባቢ? ንገረው። አማርኛ በደንብ ትችላለሽ? ይከብዳል። ይሁን። ስለመጣሽ ደስ ብሎናል።
ቆንጆ ቀን ነበረን ውሏችን አሪፍ ነበር በጣም አሪፍ እናመሰግናለን ከዚህ ከውሏችን ደግሞ ባሻገር ኢቢኤስ ቴሌቪዥን ለአንተ ትንሽ ለመንቀሳቀሻነት የሚረዳ ደግሞ ካፒታል ይሰጣል እሺ በርቱልን እሺ በጣም አመሰግናለሁ ራት ደግሞ እየበላን እንጫወታለን ችግር የለም ምን ትወጃለሽ ያገኘውን የተገኘውን ቤት ያፈራውን ይምጣ እሺ አማርኛ ደግሞ በደንብ አስለምዳት እዚህ እስካለች ያው አይ ይሄንንም እነን እኮ ያስለምድክ በፊት ምንም አታውቂም ምን ቋንቋ ነው ያልከኝ እናንተ አይደል እኛማ የም አመሰግናለሁ ማለት በየም ምንድነው ገላተፋማ አካማ ነው ገላተፋ አካማ ነው ገላተፋ ገለተፋ አካማ ነው ገላተፋ አካማ በጣም ገለተፋ አመሰግናለሁ አካማ እግዚአብሔር ይስጥልኝ ማለት ደግሞ አኦ ማማ እግዚአብሔር ይስጥልኝ ማለት በእኛ ቋንቋ አኦ ማማ ይባላል ሃው ማማ አኦ ኢማማ እኛ ትውልድ ቋንቋችን ስለሆነ ነው የቀለለ እንጂ በጣም ይከብዳል ተወዳጅ አዝናኝ እንዲሁም አስተማሪ ፕሮግራማችንን ማየት ከፈለጋችሁ እቺን ይጫኑ ቻናላችንን ደግሞ መቀላቀል ከፈለጋችሁ ሰብስክራይብ ምትለዋን ተጫኑ